ሰሞኑን ቲክታክ ላይ ሴትና ወንዱ የሚደንስበት ዘፈን እንዲህ ይላል። በትልቅ ዱላ ብለመጥጠው አሬራው ወጣ የቀላወጠው። ኧረ ወዴት እየሄድን ነው? ማለቴ ወዴት እየተመለስን ነው? መለምጠጡስ ሲሆን አሬራውን መዘገብ አስፈላጊ ነው? በውኑ ይሄ ቆንጆ ሴቶች እየተስለመለሙ የሚደንሱበት ርዕሰ ጉዳይ ነውን? ደግነቱ የኢንተርኔት ዘመን አማራጭ አለህ። የማትፈልገውን ነገር ታሳልፈዋለህ። የማይመችህ ፊት ሲጋረጥብህ ስክሮል እያደረግክ ታካልበዋለህ። ድሮ እንዲህ አይነት አማራጭ አልነበረንም። ድሮ አንድ የሬዲዮ ጣቢያ ብቻ ነበር ያለን። እሱን ብታሳልፈው እሽ የሚል ሞገድ ይቀበልሃል። እኛ ቤት ቅዳሜ 9 ሰዓት ዳንቴል የለበሰው ባለ ትልቅ አንቴና ሬዲዮ ተመርቆ ይከፈታል። ጋዜጠኛው ቀጥለን የምናቀርብላችሁ ሙዚቃ እንድናሰማቸው የጠየቁን ጋዲሳ ተርፋሳ ከባሌ፣ አዲሱ ቸኮል ከደጀን፣ ትራስ አጎስ ከአዲግራት እያለ የስም ማዕስት ሲዘረዝር ቁጭ ብለን በትዕግሥት ከማዳመጥ ውጭ ያለን አማራጭ ሬዲዮውን መስበር ብቻ ነበር። ጋዜጠኛው አንድ ደብተር ሙሉ የመራጮችን ስም ዘርዝሮ ሲያበቃ የሚከተለውን የኤልያስ ተባበል ዘፈን ይለቅብናል። የሃበሻ ሴቶች ልቤ በጣም ኮራ፣ ልቤ በጣም ኮራ፣ እስቲ በጥቂቱ ስማቸውን ልጥራ፣ ቃል ኪዳን መና በለጥሻቸው፣ ሰብለና ሰናይት ሲሏቸው፣ ራሔልና ሄለን እመቤት፣ ሄለንና ማህሌት፣ ፀሐይና ጽጌ ወርቅነሽ፣ ጫልቱና ደመቁ አያልነሽ፣ ተናኘ ኤደንና ሮማን፣ መሰረት አስቴርና ሜሮን። ያሳለፍነውን መከራ ለዚህ ትውልድ እንዴት ልናስረዳው እንችላለን? በቀደም ዕለት ከአሜሪካ ወደ ኢትዮጵያ በአውሮፕላን መጣሁ እና በሎንችና ልትመጣ ኖሯል አለኝ አንዱ አሁን በውስጥ መስመር። እስቲ ትረካውን እስክጨርስ እንኳ ታገሱኝ። ወደ አይሮፕላኑ ገብቼ ሻንጣ ለመስቀል ሳንጋጥጥ እግረ መንገዴን ፈጣሪዬን አመሰገንሁ። ጌታ ሆይ ከሙስና ባስ የሰወርከኝ፣ በአውሮፕላን ያሳፈርከኝ እኔ ማን ነኝ? በእግሬ ንቃቃት መሃል አንድ ቁና ቀይ አቧራ ተሸክሜ ከማንኩሳ የወጣሁ ልጅ በደመና ላይ እንድረማመድ ስለፈቀድክልኝ አመሰግናለሁ አልሁና ጅንን ብዬ ወደ ወንበር ያመራሁ። አውሮፕላኑ ሲነሳ እንደ ጀማሪው ሹፌር እጄን ከአውሮፕላኑ መስኮት አውጥቶ ማናፈስ አማረኝ። ከጥቂት ጊዜ በኋላ ሽንት ቤት ጎራ ለማለት ስሞክር በስህተት የቢዝነስ ክላስ መንገደኞች ክፍል ውስጥ ራሴን አገኘሁት። እዚያ በተመለከትኩት ነገር እጅግ ከመደንገጤ የተነሳ ቆቡ ላይ ደርሶ የነበረ ሽንቴ ወደ ፊኛዬ ተመለሰ። አንደኛው የቢዝነስ ክላስ መንገደኛ አባቴ ድሮ የሚተኛበትን መዝቦልድ አልጋ በሚያክል ሶፋ ላይ ፈልሰስ ብሏል። ከፊት ለፊቱ ባለው ጠረጴዛ ላይ ዳይመንድ ሌብል ውስኪና ጣፋጭ የአማልክት ምግቦች ተደርድረውለታል። በቃ ምን ልበላችሁ፣ ዙሪያውን ፍሬሽ ኮርነርን አስመስለውለታል። የተቀመጠበት ሶፋ መደገፊያ ጀርባውን ማሳጅ ሲያደርገው የሚያወጣው ድምፅ እኔ ከሚስቴ ጋር ግብረ ፍስክ ስፈጽም ከማወጣው አንጸባራቂ ድምፅ ጋር ይቀራረባል። ከፊት ለፊቱ ያለው ቲቪ መለስተኛ ሲኒማ ያክላል። ጫማውን ሲያወልቅ የበረራ አስተናጋጇ ፈጠን ብላ መታ የእግር ውሃና ነጠላ ጫማ ቀረበችለት። ነጠላ ጫማው ሲራመድበት ነጠላ ዜማ እንዳይለቅ ሳይለንሰር ወይም ማፈኛ ተገጥሞለታል። እኔም ይህን አይቼ እንደ ድንክ ከዘራ ቀርቅሬ ወደ ወንበሬ መመለስ ጀመርኩ። ሰፊው ሕዝብ ተገጥግጦ የተቀመጠበትን ኢኮኖሚ ክላስ አለፍኩ። የአውሮፕላኑ ጅራት ማብቂያ ላይ አንደር ዲቨሎፕድ ኢኮኖሚ ክላስ የሚባል አለ። እዚያ ውስጥ የኤሌክትሪክ መግደያ በሚመስል ወንበር ላይ ተጎልቼ እንደሚከተለው ማማረር ጀመርሁ። ጌታ ሆይ ከሰው የተለየ ምን በድዬህ ነው ክንፍ ያለው ሃይገር ባስ ውስጥ ያሳፈርከኝ?
በውኑ በዚህ ዓለም ስኖር ለቢዝነስ ክላስ የሚያበቃ ትሩፋት አልሰራሁምን? በውኑ ጌቶች በምባልበት ዕድሜ ጌቶ ውስጥ ስማስን መገኘት ነበረብኝ? እኔ ጀርባዬን ማሳጅ የሚያደርግ ወንበር አልጠየቅሁህም። ግን ቢያንስ ጀርባ የሚያክ ወንበር አያምረኝም? ወይ ውረድ ወይ እኔ ልውጣና እንዋቀስ። የኢራንን ሰማይ ስናቋርጥ በቀኝ በኩል በጎኔ የተቀመጠው ህንዳዊ መንገደኛ እንደ ፍቅረኛ ትከሻዬ ላይ ተኛ። የሰውየው ራስ ሆቴልን ያክላል። ይባስ ብሎ ግብዳ ጥምጥም ጨምሮበታል። ትከሻዬን ሸክሽኮ ሆዴ ውስጥ ከመከተቱ በፊት ገፈተርኩት። የበረራ አስተናጋጇ ስለ በረራ ደህንነት ገለጻ ስታደርግልን አውሮፕላኑ ባህር ላይ ለማረፍ ቢገደድ ለቢዝነስ ክላስ መንገደኞች መንሳፈፊያ ከረጢትና ሞተር ጀልባዎች አዘጋጅተናል። ለኢኮኖሚ ክላስ መንገደኞች ደግሞ ውሃ ዋና ያላስተማሪ የሚል መጽሐፍ እናድላለን ስትል በተራዬ የህንዱ ትከሻ ላይ ዘንበል ብዬ አለቀስኩ። በግራዬ በኩል ለተቀመጠው አበሻ ተሳፋሪ ስለ ቢዝነስ ክላስ ምቾት ነገርኩት። ትርፍ ቦታ ካላቸው ይሰጡሃል። ሴሌብሪቲ መሆንህን ብቻ መንገር ነው የሚጠበቅብህ አለኝ። ስመጥር መሆኔን እነሱ የት ያውቁልኛል? አታስብ፣ ከተጠየቅህን እመሰክርልሃለሁ። ተነሳሁና ወደ ቢዝነስ ክላሱ ሄድኩ። እንደ መታደል ሆኖ አንድ ሥራ የፈታ ወንበር አየሁ። ሳላቅማማ ተንሰራፋሁበት። ከአንድ ደቂቃ በላይ አላጣጣምኩትም። የሰው ወንበር ለመንጠቅ እንዲህ ያለ ድፍረት ካለህ ለምን ኩዴታ አትሞክርም? የሚል ድምፅ ሰማሁ። ሰውየው ሸንቶ መመለሱ ነው። ራሴን ለማስተዋወቅ እንኳ ጊዜ አልሰጡኝም። የአውሮፕላኑ ደህንነት አስጠባቂ ተጠርቶ መጣ። የአድዋ ዋዜማ ስለነበር ትንሽ ልታገለው ሞከሩ። እንደ ሰርቶ ማሳያ ካሮት አንጠልጥሎ ወስዶ ወንበሬ ላይ ጣለኝ። በመጨረሻ አጋዥ ፍለጋ ወደ አበሻው ተሳፋሪ ዞርኩ። አጅሬ በተቀመጠበት ወደ ደንብ አስከባሪው ቀና ብሎ እያየ እንዲህ አለው፣ ታንክ ዩ ፎር ዮር ሰርቪስ። እንደ ድሮው ብዙ የሰውነት እንቅስቃሴ አላደርግም። ሲነሽጠኝ በ2 ሳምንት አንድ ቀን ጂም ይሄዳለሁ። ወደ አዳራሹ እንደገባው አሰልጣኙ ሳያየኝ ኮቴን ሳይለንሰር ላይ አድርጌ ወደ ጥግ ሄድኩና የመጨረሻውን ሚጢጢ ዳምቤል አነሳሁ። ዳምቤሉ ከማነሱ የተነሳ 2 ራስ ያለው ትልቅ ቢስማር ነው የሚመስለው። ብዙም አልቆየም። የሆነ ድርብ ጭቆና የሚያህል መዳፍ ትከሻዬ ላይ ወደቀ። ዞር ስል አሰልጣኙ ነው። እኔን ለማሰልጠን ሳይሆን ለማሰቃየት የተመደበ ነው የሚመስለኝ። ብረት ከማንሳት በፊት ማሟሟቂያ ሥራ ሲል አዘዘኝ። ምን ልሥራ? ትንሽ ሲያስብ ከቆየ በኋላ እንዲህ አለ፣ ግራ እግርህን አንስተህ በማንጅራት በኩል አሳልፈህ ተረከዝህን ሳም። እንደ ጀመርሁ አካባቢ ከጂሙ 2 ጊዜ በዊልቸር እየተገፋሁ ወጥቻለሁ። 7 ፑሻፕ ሠራሁና 7 ደቂቃ ከመስታወቱ ፊት ለፊት ቆምኩ። እዚህ ጂም መምጣት ከጀመርሁ ወዲህ ለውጥ አለ። አንገቴ ዙሪያ 6 ፓክ አውጥቻለሁ። ጥቂት ቆይቶ አሰልጣኙ እስኳት አሰራኝ። ጂም ሄደህ ለማታውቅ አንባቢ እስኳት ማለት ሽንት ቤት ልትቀመጥ ፈልገህ ቁጢጥ ማለት ከመጀመርህ በኋላ ሽንት ቤቱ መበላሸቱን አይተህ ሐሳብህን ቀይረህ ከመንገድ ስትመለስ ማለት ነው። እስኳት ቢቀርብኝስ አልሁት የተንሸራተተ ዲስኬን ወደ ቦታው እየመለስኩ። የግድ አስፈላጊ ነው አለኝ አሰልጣኙ። ምን ያደርግልኛል? እግርህንና መቀመጫህን ያዳብረዋል። እግሬን ከመቀመጫ የነጥሎ የሚያዳብር ስፖርት የለም? የለም አለኝ ኮስተር ብሎ። ተያያዥ ስለሆኑ አብረው ነው የሚዳብሩት። ስተክዝ እንዲህ ብሎ አጽናናኝ። አትጨናነቅ፣ መቀመጫህን ወደ ነበረበት ለመመለስ በሚቀጥለው ዓመት ሌላ ስፖርት እንሰራለን። እንቅስቃሴን ስጨርስ ገላዬን ታጠብሁ። ከዛ ብብቴን ወይባ ታጠንኩ።
በ10 ዓመት ወደ ወጣትነቴ የተመለስኩ መሰለኝ። የሸሚዜን 3 ቁልፎች ፈታሁና ሩብ ደረቴን ለብርድና ለህብረተሰቡ እይታ አጋለጥኩት። ከሮዛ የሞዴል ማሰልጠኛ ለሻይ ረፍት የወጡ ኮረዶች ሂ ኢዝ አውት ኦፍ ማይ ሊግ በሚል አይነት የሚያዩኝ መሰለኝ። በዚህ ቅርጽ ላይ ትንሽ ዝነጣ ልጨምርበት ብዬ እግሬን በስታይል ጎተት እያደረግሁ መራመድ ጀመርሁ። ግቢያችን በር ላይ ስደርስ ዘበኛው በአዘኔታ ከንፈራቸውን አስጩኸው መጠጡና እሪህ ነው ልጄ፣ በእኔና በእናንተ መሃል ይቅርና ፒያሳ አካባቢ ቤት ሲፈርስ የሆነ ግርግር ጠብቄ ነበር። ወፍ የለም። ወፍ ብቻ ሳይሆን ወንጭፍም የለም። እኔ ቤት የለኝም እንጂ ቤት ቢኖረኝና እናፍርስ ብለው ቢመጡብኝ ጉድ ይፈላ ነበር። ከዶዘሩ ፊት ለፊት እንደ አብርሽ ዘጌት እግሮችን አንፈራጥጬ ቆሜ መንገድ ዘጋ ነበር። ከዛ ትቦዬን ይዘጉትና መንገዱን ይከፍቱታል። ስሙኝማ፣ በቀደም ዋናው የትራንስፖርቱ ሰውዬ በሚዲያ ላይ ቀርበው በነዳጅ የሚሠራ መኪና እዚህ ሀገር ድርሽ እንደማይል ከተናገሩ በኋላ የሚከተለውን አስከተሉ። የሞተር አልባ የትራንስፖርት አማራጮች ላይ እንሰራለን። አንደኛው ሞተር አልባ ዜጎች በእግር እንዲሄዱ እንፈልጋለን። አንደኛ ለጤናቸው ጥሩ ነው። ሁለተኛ ተሽከርካሪ መጠቀምን ይቀንሳል። አካባቢ ላይ ብክለት ይቀንሳል። ሌላው ሳይክል ነው። እሱም መጠቀም ነው። በእንስሳ የሚሰራ ጋሪ ማበረታታት ነው ያለብን። ማዘመን እንችላለን። የአህያና የፈረስ ጋሪ እሱን እያዘመን እንደ ትራንስፖርት አማራጭ ሥራ ላይ እንዲውሉ እያደረግን ነው። በዚህም ጥሩ ውጤት ተገኝቷል። በእውነት ልማትን መንቆርሱ እስካልሆነብን በቀር አሁን ይሄ ሐሳብ ምን ይወጣለታል? በበኩሌ ሐሳቡን ግጥም አድርጌ ደግፌ ጥቂት ማስተካከያ ብቻ አበረክታለሁ። ዜጎች በእግር እንዲሄዱ ማበረታታቱ ጥሩ ነው። ግን ከኮተቤ ወይራ ሰፈር እየተመላለሰ የሚሠራውን ሰውዬ በእግር ሂድ ማለቱ ትንሽ ሊከብድ ይችላል። ስለዚህ መስሪያ ቤቱን ወደ ቤቱ ገፋ አድርጎ ማቅረብ ቢቻል ወይም ዜጎች በእግራቸው እየሄዱ የሚሰሩትን ሥራ መፍጠር ቢቻል ሸጋ ነው። አለበለዚያ ብዙ ዜጎች ጤናቸውን ለመጠበቅ ሲሞክሩ ሥራቸውን ሊያጡ ይችላሉ። በነዳጅ የሚሰሩ መኪኖች አካባቢ መበከላቸው ሐቅ ነው። ይሁን እንጂ አንድ ዜጋ ከፒያሳ ቦሌ አራብሳ ድረስ በእግሩ ከሄደ የካልሲው ሽታ እንኳን አካባቢ ጋላክሲውን ሊበክል ይችላል። ይህ እንግዲህ ከሚሊዮን ጭቁን ብብቶች የሚመነጨውን የላብ ጠረን ሳናነሳ ነው። ስለዚህ የትራንስፖርት ሚኒስቴር በእግር ለሚሄዱ ዜጎች ተለዋጭ ካልሲና ዶዶራንት ቢያሰናዳ አሪፍ ይሆናል። በተጨማሪም በየ2 ኪሎ ሜትሩም የሕዝብ ገላ መታጠቢያዎችም ቢሰናዱ አይከፋም። ጋሪዎችን ማዘመን በሚለው ሐሳብም ሞልጭ አድርጌ እስማማለሁ። ይሁን እንጂ በዚህ የአርቲፊሻል ኢንተለጀንስ ዘመን በፈረስ የሚጎተት ጋሪ አይነፋም። ስለዚህ የማይጎተት ዋየርለስ ጋሪ መስራት ቢቻል ይጠቅማል ብዬ አስባለሁ። በእንስሳ የሚሰሩ ጋሪዎች መኖር አለባቸው ከተባለም አይደብረኝም። ይሁን እንጂ የአህያና ፈረስ ፋንድያና ሽንት የሚፈጥረው አህጉራዊ ብክለት ግን ይታሰብበት። ስለዚህ የሚከተለው መፍትሄ በነጻ አበረክታለሁ። የፈረሶች መቀመጫ ላይ ለካ አይቀመጡም። በፈረሶች ጭስ ማስወጫ ዙሪያ ሸብ የሚደረግ ምንጣፍ የሚያክል ዳይፐር ይዘጋጅ። ፈረሶች ሲወጥራቸው ወደ ሕዝብ መጸዳጃ ጎራ ብለው ፋንድያቸውን እንዲጥሉ ማሰልጠን ሌላው መፍትሄ ነው። በቂ በጀት ካለ ተጨማሪ ሐሳቦች ይኖሩኛል። የሁለተኛ ዓመት ተማሪ ሳለን መሰለኝ የሆነ አርብ ቀን
6 ኪሎ ባህል ማዕከል ውስጥ እንደ ልማዳችን ታድመናል። የቀኑ የክብር እንግዶች ወደ አዳራሹ ሲገቡ ጭብጨባውና ፉጨቱ ደመቀ። የመጀመሪያው እግሮቹን እየጎተተ የሚራመድ የተወቀጠ የሚመስል ኮት የለበሰ ሰውዬ ነው። ዘናጭ፣ ፊቱ ላይ ፈገግታ የማይለየው ደልዳላ ወጣት ከኋላው ተከትሎታል። የመጀመሪያው ሰውዬ ስብሐት ገብረ እግዚአብሔር፣ ሁለተኛው ፍቅረ ማርቆስ ደስታ እንደሚባሉ ተረዳሁ። ዝግጅቱ ተጠናቆ ታዳሚው መበተን ሲጀምር እኛ ተማሪዎች በሁለቱ ደራሲያን ፊት ተሰልፈን ደብተራችን ላይ ፊርማቸውን በማስቀረት መራኮት ጀመርን። በመሃል ፍቅረ ማርቆስ ከተደናቂነት ወደ አድናቂነት ዞሮ ስብሐትን ፊርማ ጠየቀው። ስብሐት አሁን በማላስታውሰው መጽሐፍ ገጽ ላይ ለወጣቱ ደራሲ ብሎ ፈረመለት። አብዛኛው ደራሲ የብዕሩን አፍ የሚፈታው ስለተወለደበትና ስላደገበት አካባቢ በመጻፍ ነው። ፍቅረ ማርቆስ ከዚህ በተለየ መንገድ ሄደ። ኢትዮጵያ በረሳቻቸውና የኢትዮጵያን ረስተው በሚኖሩ ብሔረሰቦች ኑሮ ዙሪያ የሚያጠነጥን ልቦለድ ጻፈ። ብዙ ሰው ወደደው። በብዙ አንባቢያን፣ ወጣት ደራሲያን፣ ዘፋኞች ላይ ሳይቀር ተጽዕኖ ፈጠረ። ዓመቶች አለፉ። ከዕለታት አንድ ቀን ፍቅረ ማርቆስ ደስታ ከመለስ ዜናዊ እጅ ሽልማት ሲቀበል በቲቪ አየሁ። ካልተሳሳትሁ ከበዓሉ ግርማ ቀጥሎ መለስ ያከበረው የመጀመሪያው ደራሲ ይመስለኛል። ብዙ አልቆየም። አገር ጥሎ መሰደዱን የሚገልጽ ዜና ሰማን። ነገሩ ግራ አጋብቶኝ ከአንድ ወዳጄ ጋር ስናወራ ፍቅረ ማርቆስ ምን ብሎ ነው ጥገኝነት የሚጠይቀው ስለው መንግሥት እያሳደደ ይሸልመኛል ብሎ ነዋ ብሎ መለሰልኝ። ዘመናት ሳያስፎግሩ በጸጥታ ነጎዱ። በቅርቡ ፍቅረ ማርቆስን አሜሪካ አገር ቦስተን ውስጥ ወዳጆቼ ብሩክና ሃይማኖት ቤት ውስጥ አገኘሁት። ግለ ታሪኩን ጽፎ እያጠናቀቀ ነበር። መጽሐፉን ትናንት ማታ ጀመርኩት። እየጣመኝ ገጾች ቶሎ እንዳያልቁብኝ እየቆጠው ዛሬ ረፋር ላይ ጨረስኩት። የሚሳም ተራራ ግለ ታሪክ ነው፣ ግን በተለመደው መንገድ የሰውየውን ሕይወት ከልደት እስከ ደረሰበት የሚተርክ አይደለም። ካሳለፈው ሕይወቱ ውስጥ የተወሰኑ የትዝታ ቅንጣቶችን ቆንጥሮ ይተርክና ኑሮ ያስጨበጠውን ዕውቀት ያካፍለናል። ፍቅረ ማርቆስ በጊዜው ተወዳዳሪዎቹ ያልደረሱበት የሀብትና የዝና ከፍታ መውጣት ችሏል። ከዛ ደግሞ ያልሰመረ ትዳር ከስደት ጋር ተባብሮ ወደ አስፈሪ አዘቅት አውርዶታል። ግን ያሳለፋቸው ፈተናዎች መራር አላደረጉትም። እንዲያውም ዕውቀት፣ ብስለትና የሕይወት ፍቅር ጨምረውለታል። ለማንኛውም ሸጋ መጽሐፍ ማንበብ የናፈቃችሁ ባልንጀሮቼ የሚሳም ተራራን ጋበዝኳችሁ። መልካም ሰንበት። በቅርቡ አንድ የግብርና ባለሙያ እንዳጫወተኝ የኢትዮጵያን ሕዝብ አርሶ የሚያበላው ዜጋ ቁጥር ከ900 ሺህ አይበልጥም። በአንጻሩ ተመጋቢው ከ100 ሚሊዮን በላይ ነው። የእርሻን ሥራ በግድም ሆነ በውድ ተቀብሎ የሚኖረው ዜጋ አማካኝ ዕድሜ ከ50 ዓመት በላይ ነው። ወጣት የአርሶ አደር ልጆች የወላጆቻቸውን ሙያ መውረስ አይፈልጉም። ከዚያ ይልቅ ወደ ከተማ ይልቁንም ወደ አዲስ አበባ መጥተው የከተሜውን ዕድል ጽዋ ተቋድሰው መኖር ይመርጣሉ። ገበሬ፣ አርሶ አደር፣ አርብቶ አደር ተብሎ መጠራት የሚደብራቸው የአርሶ በሌ ልጆች ጥቂት አይደሉም። የሆነ ጊዜ ላይ አሜሪካን አገር ቨርጂኒያ ቢች የተባለ ስፍራ የሚኖር የአገር ሰው ጎበኘሁ። ሰውየው ከዳንግላ ተሰዶ አሜሪካን ያርሳል። የተንጣለለ እርሻ አለው።
ከብት ያረባል። የሚኖርበት ቤት ሚጢጢ ቤተ መንግሥት ነው ማለት ይቻላል። መኪናና ፈጣን ኢንተርኔት ጨምሮ ከተሜው ያለው ሁሉ አልጎደለበትም። ገበሬ ልጎበኝ ሄጄ ገበሬ መሆን አማረኝ። የአሜሪካ መንግሥት ገበሬ በማሞላቀቅ የታወቀ ነው። ብድር፣ ድጎማ፣ ጥቅማ ጥቅም ወደ ገበሬ ይጎርፋል። አቅሜን አውቀዋለሁ። አገሬን ከአሜሪካ ጋር ለማወዳደር አልቃጣም። ግን በአንድ ዘመን ላይ በአንድ ፕላኔት ላይ እየኖርን የሰማይና የምድር ያህል መራራቃችን ያሳዝነኛል። ከጥቂት ወራት በፊት ማንኩሳ ውስጠ ጉልት የሚኖር ገበሬ አጎቴን ለመጠየቅ ሄድኩ። በልጅነቴ የማውቀው ሕይወቱ አልተቀየረም። የኮረንቲ መብራት ባይኑ፣ ጫማ በእግሩ ዞሮ አያውቅም። በአገራችን በግብርና የሰለጠኑ አያሌ ባለሙያዎች አሉ። ከእኒህ መሃል አንድም ቀን ገጠር ወርደው በማሳ መሃል ተረማምደው የማያውቁ ሞልተዋል። የረድኤት ድርጅት ሠራተኞች ገጠር ገብተው ገበሬውን ለማገዝ ደፋ ቀና ሲሉ በየደረጃው ያሉ ሹመኞች ሥራቸውን በማቀላጠፍ ፋንታ ጉቦና በላምጡ እያሉ ያጉላሏቸዋል። በሀገራችን የሃይማኖት ተቋማት የናጠጡ ሀብታሞች ናቸው። ያስገብራሉ እንጂ አይገብሩም። ግን ከዚህ ሀብት ቆንጥረው የገበሬውን ሕይወት የሚያሻሽል ሥራ ይሠራሉ። ውሃ ያስቆፍራሉ፣ መንገድ ያሰራሉ፣ ክሊኒክ ያስገነባሉ። የኪነ ጥበብ ባለሙያንን የምንል ሰዎችሳ የገበሬውን ክብር የሚመልስ ምን የረባ ተግባር ፈጸምን? የኢትዮጵያ ገበሬ ለኢትዮጵያ የኪነ ጥበብ ሰው የሙዚቃ ቪዲዮ ማድመቂያ፣ የፊልም ማጣፈጫ ሆኖ ያልፋል። የጠቅላይ ሚኒስትር አብይ መንግሥት ግብርናን ዘመናዊ ለማድረግና ምርት ለመጨመር መጣጣር መጀመሩ ጥሩ ነው። በበኩሌ ከዚህ የተሻለ መሠረታዊ እርምጃ ተስፋ አድርጋለሁ። ከዚህ በፊት ደጋግመን እንደተናገርነው የመንግሥት ዋና የሥራ ድርሻ አስተማማኝ የጥበቃ ሥራ መሥራት ነው። የገበሬውን ሕይወት ንብረትና መብት መጠበቅ ከቻለ ትልቅ ውለታ እንደዋለልን እንቆጥረዋለን። ገበሬ በማሳው ላይ በሚገደልበት በሚፈናቀልበት አገር፣ ገበሬ ካመረተው ምርት በማይበላበት አገር ዘመናዊ ትራክተሮች የሚፈጥሩት ታምር አይኖርም። ሳጠቃልለው ግብርና እንዳደን ድሮ የቀረ ሙያ ከመሆኑ በፊት ሁላችንም ድርሻችንን እንወጣ።